እንደዚህ ማስለቅስበት የማስጨንቃት እንትን የለም። ፖስት አታድርጊም አይደለም እኔ ንግግሬ። ፖስት ስታደርጊ ግን እያለቀሽ ቪዲዮ የሰራሽ ጽሁፍ ኖሮት አታድርጊ ነው እንዴ። እሷም እናት ናት። ለምን ወለድሽ ወይም ለምን እናት ሆንሽ አላልኳት። ዛሬ ላይ እንደዚህ ስላደረገች እኔ ካሁን በኋላ አእምሮ ምን አይነት ነገር ነው አእምሮ ላይ የሚቀረጸው? ምን ያህል ህሊና እንደተጎዳ እኔ ነኝ የማውቀው። ምን አደረገች እንዴ? አቡዬ እኔ ላውራ መታ አንድ አትያትም ብዬ አልከለከልኳትም። ከእናቷም ጋር ይዘሽ እንድትሄጂ አልፈቅድም። ማየት ትችያለሽ። እናትሽን መታ ትያት። በፈለጋችሁበት ሰዓት መታችሁ ማየት ትችላላችሁ። ከዚህ በፊት ብያታለሁኝ። አሁንም የተከለከለችው ነገር የለም። እኔ ከለከልኳት። እያለቀሽ ፎቶ ሰርተሽ አትፖስቺ ነው እንጂ የከለከልኳት ነገር የለም። አይ ብላ እሷ እንደ ፉክክር ይዘው ፖስት ስታደርግ አይ ከኔ ጋር ፉክክር ይዘሽ ነው እንዴ? 9 ወር ተሸክመሽ ስለወለድሽ ነው እንዴ? ስራ ፈትቼ እስከምቀመጥ ድረስ ደርሻለሁ። ሰራተኛም አላምን ነኝ ለዚህ ልጅ እንዴ። ምንድን ነው ለእሷ ምንድን ነው አታድርግ የተባለችው ሳታደርግ ቀርታ ልጅቷን ደግሞ በምትፈልገው ሰዓት መታ ብታይ ምንድን ነው ችግሯ? እሷ ማን ከለከላት? ኤኒታይም በየትኛውም ሰዓት ላይ መታ የች ልጇን እየጎበኘች ብትሄድ ምንድን ነው ችግሯ? ለልጅ ዋጋ መክፈል እኮ ቢላል ይሰማል። አሁን ቢላል ይሰማል። አዎ። እና ለኔም ዋትሳፕ ላይ ስናወራ ነግረኸኛል። ወተት እንኳን ሰራተኛ አታምንም። ራስህ ሱቅ ውስጥ አፍልተህ በጥጡ ወተት ስትሰጣት እንደነበር፣ ዳይፐር ራስህ ትቀይር እንደነበር፣ በጣም ሙሉ ጊዜህን፣ ፍቅርህን፣ ጉልበትህን፣ ገንዘብህን አፍስሰህባት እቺ ልጅ እንዳሳደግካት ነግረኸኛል። በጣምም እንደምትሳሳላት ነግረኸኛል። የእሷንም ደግሞ ብትመለከትላት የእሷን ጎን ጥፋቷ እንዳለ ሆኖ ያው አለማየቷ አንድ ጥፋት ነው። ሁለተኛ ጥፋት ፌስቡክ ላይ ማነው ሶሻል ሚዲያ ላይ መፖሰቷ። ለሱ ደግሞ ይቅርታ ጠይቃለች። የሰው አይን እውነትክን ነው። ሁለት አባቱ ካልተስማማ በአንድ ሰው ፍቃድ ብቻ ሶሻል ሚዲያ ላይ ልጅ መፖሰት የለበትም። ሁለቱም ወገን አንተ ባትወልድም ስላሳደግ አባት ነክ እያልን እናውራ። ስለዚህ አባትም እናትም ካልፈቀዱ ሶሻል ሚዲያ ላይ መፖሰት ትክክል አይደለም። ግን ለዛ ደግሞ ይቅርታ ጠይቃለች። የሰው አይን ነው እኔም ትቻለሁ እሷም ትተው ብላለች። እሱ እየፖሰተ እኔ ለምን ይከለክለኛል ነበር ጥያቄው። እኔም ትቻለሁ። ስለዚህ የሰው አይን ስላለ እኔም ትቻለሁ አንቺም ታይ ነው ትተዋለች። ይቅርታ ጠይቃለች። ሁለተኛው ጥያቄ ልጄን ማየት ትፈልጋለሁ በቪዲዮ አሁን እንዲያሳይ። አንዴ እዚህ ጋር ላውራ ፈቅድልኛለሽ? ወደ ሁለተኛው ጥያቄ ከመሸጋገሬ በፊት አውሪ። እሺ እኔ ልጅ አይፖሰትም ለሚለው ነገር አንቺ ሙሉ ቤተሰብሽን ቪዲዮ ቀርጸሽ ትፖስች የለ እንዴ? ይሄ ደግሞ እኔ ብቻ አይደለሁም ሙሉ ይኸውልሽ፣ ብሌን አንድ ነገር ልንገርሽ። አንድ ሰው ቤተሰብ ልጅ ሁሉም ሰው ማለት ነው። እኔ ብቻ አይደለሁም። አንዴ ልንገርሽ፣ ሁሉም ሰው እያንዳንዱ ሰው የራሱ አስተሳሰብ አለው። ልንገርሽ፣ ይሄ እኔ ነኝ የኔ ህይወት ነው። አንድ ሰው የራሱን ህይወት ከሌላ ሰው ህይወት ጋር የሚያነጻጽር ከሆነ ይበጠበጣል። ሀቢባ ልትፖስትም ላትፖስትም፣ አሁን እኔ እህቴ የእናቴ ልጅ በፍጹም አትፖስትም የልጆቿን ፎቶ። እኔ የገዛ ቤተሰቦቼ ይቃወሙኛል ልጆቼ ሚዲያ ላይ ስለምፖስት። አትፖስቺ በጣም ገና የመጀመሪያ ጊዜ እንደወለድኩ ሳይመን እኔ ፖስትኩ ጊዜ እናቴ ያኮርፋኛለች፣ በጣም ይቃወሙኛል። አትፖስቺ የልጅ ፎቶ ሶሻል ሚዲያ ላይ እንደዚህ ይላሉ። እኔ ግን ያመንኩበትን የምኖር ሰው ነኝ። የመረጥኩትን ምክንያት ልንገርሽ ደግሞ ያንን የፖሳትኩበትን። እሺ እንደዛ የፖሳትኩት ምክንያት እኔ ለሁሉም ሰው እዛ ለሚኖሩ ሰዎች እኔ እናቷ እንዳልሆንኩ ነው የሚናገረው እና ይህንንም ጠይቂልኝ። ለዛ ነው ሚዲያ ላይ ማውጣት የሚፈለጉት። ለማን አንዴ ጥርት አድርገሽ ጥያቄሽን ጠይቂ። ለነማን ነው? ሁሉም ሰው እዛ የሚኖሩ ሰዎች የኔ ልጅ እንዳልሆነች አድርጎ ነው የሚናገረው። ማን እናት እንደሆነች ነው የሚያውቁት እዛ ያሉ ሰዎች? ሌላ እናት እንዳላት እናቷ እዛ ሀገር እንደማትኖር እንደዛ ተሳሳች። እዚህ ጋር
ቢላል አታቋርጣት። ቢላል አንዴ ልጠይቃት ነው። ማስረጃ አለሽ ለዚህ? ማን ይነገረሽ? እዚህ ጋር መልስ ልስጥሽ። እንደው ሳትጨርሰው መልስ ልስጥሽ እንደው። እሺ ሀቢባ። አቤት። ሀቢባ አቤት። አቤት። አዎ ይሰማል። እሷም ሆነች ሌሎቻችሁም እንድትሰሙ የምፈልገው ነገር ማንም ሰው እቺ ልጅ አይደለም አሁን ላይ ገና እቺን ልጅ ከእሷ ከመቀበሌ በፊት እንኳን ሁሉም ጓደኞቼ በብዛት አብዛኛውን ያውቃሉ። አብዛኛውን ጓደኞቼ ጨቅላ ሕፃን ስለነበረች ሁላ በኋላ የሚመጣብህ ጦስ ብዙ ነው እየተባልኩ በግድ ነው እቺን ልጅ እንኳን ዛሬ ላይ እኔ ሲጀመር ቆይ እቺን ልጅ አይ እኔ አባትሽ አይደለሁም እያልኩኝ እንዳሳድግ ነው ወይም እናትሽ እንዲያደርጋሽ ሄዳለች እያልኩኝ እንዳሳድግ ነው? ቢላል አንዴ አዳምጠኝ። ስለ አባትነት ይሄ ነገር የሚነገራት ነው። ቢላል ወንድሜ ስለ አባትነት አላነሳችም ያለችው ያንተ ስለ እናትነትስ ቢሆን ሀቢባ ስለ እናትነትስ ቢሆን በዚህ እድሜዋ ለዚህ ልጅ የሚነገር ነው? ማስረጃ ነው ማምነው። የሰው ወሬ አላምንም። ማሪ በዚህ እድሜዋ በ4 ዓመት ወይም 3 ዓመት ልጅ እናትሽ እንዲህ ናት እያልኩኝ መናገር አለብኝ ነው? ታደርጊያለሽ ሀቢባ? አንቺ እንደሆነች ነው የምታውቀው ቢላል ወንድሜ። የ3 ዓመት ወይም የ2 ዓመት ጀምሮ ምንም ምንም እዚህ ጋር አንቺ ታደርጊያለሽ ሀቢባ? በ2 ዓመት በ3 ዓመት በ4 ዓመት እናትሽ እንዲያድረጋ ነው ሄደችው እናትሽ እንዲህ ነው ያለችው ብለሽ ትነግሪያለሽ ለልጅ? በእኔ ቦታ አንቺ የምታሳድጊ ሆኖ ማለት ነው። እኔ በሆንም ምለው እኔ አንቺ ነው የምታሳድጊው። ቆይ የሰው ልጅ ባደራ እንደ ልጅ እያሳደኩ ከሆነ እኔ ምለው ለዛ ልጅ እናትሽ በጣም ትወድሻለች፣ ላንቺ እቃ ልትገዛ መጫወቻ ልትገዛልሽ አረብ ሀገር ሄዳለች እየሰራች ሩቅ ሀገር አረብ ሀገር ካለው ይሄንን ኖ ሀቢባ ይሄ በዚህ እድሜዋ ሀቢባ እንደዚህ ተብላች ልጅ እናቴ ውጪ ናት ወይም እንዲህ ናት እያለች ነው ማድረግ ያለባት። ስለዚህ እናቷ ማን እንደሆነች እየተነገራት ነው እያደገች ያለች። በተቻለ መጠን ደግሞ ለማድረግ የሞከርኩት እኔ ለማድረግ እየሞከርኩ ያለሁት እስከ ዛሬ ድረስ ቪዲዮ ኮል እንድታወራ እያደረግኳት ነው። ፎቶ እየላኩላት ነው። እሷም እንድታያት እያደረግኩ ነው። ለራሷ እንኳን ነግሬያታለሁ። ለራሷ እንኳን ነግሬያታለሁ። የሆነ ቀን ደውላ እኔ እኮ እናትሽ ነኝ ብላት ልክ ህፃኗ ምን አልሽኝ ስትላት እሷ ማልቀስ ጀመረች። እሷ ማልቀስ ሲጀምር ለምንድን ነው የምታለቅሽው እንዴ? እንደዚህ እየሆንሽ እያለቀሽ ነግረሻት እንዴት ነው እቺ ልጅ የምትለው? ቀስ እያልሽ ለእሷ እያወራሻት ፊትሽን ሁሌ እያሳየሻት ነው እንጂ ዛሬ ላይ ተነስተሽ በአንዴ እኔ እኮ እናትሽ ናት እናቴ ለምን አላልሽኝም ስላልሻት እቺ ልጅ እናቴ ትላታለች እንዴ? ምን አይነት ንግግር ነው የምትናገሩት እንዴ? አይ እኛ እኮ ቢላል እየተደማመጥን ወንድ እናንተ በታምር የማታደርጉትን ነገር ዛሬ ላይ ማለት የለባችሁ። ስንት ዓመቷ ላይ ነው ልትነግራት ያሰብከው? የትኛውም ዓመት ይሁን ከእሷ ጋር እንድትላመድ እያደረግኩ ነው አይደል እንዴ? እንድታወራት እያደረግኩ ነው አይደል እንዴ? እንዴ ከዚህ በላይ ምንድን ነው ማደርገው? እሺ ማማ ብላ ዋና እኮ እኔ እንድትላመዳት ባላደርግ ነበር ማማ አይደለም እሷን እናቴ ብላ የምጠራው ትምህርት ቤት ጎረቤት ልጆችን እንኳን እህቴ ወንድሜ ብላ ነው እንድታድግ ያደረግኩት። ስም የጠራች አይደለም ያደገችው። የትኛውንም ሰው የትኛውንም ጓደኞቿን ህፃናት ልጆችን እንኳን ወንድሜ እህቴ እያለች ነው እያደገች ያለችው። ለምንድን ነው ይህንን የምትመርዝብኝ? ምን ብላ እንድታደግ ነው እሷ የፈለገችው? እሷ እናትነቷን እንድታቅላት ነበር የፈለገችው። እናትነቷም እንዳታውቅ አልተደረገችም። ቀስ እየተላመደች እኮ ነው እናትነቷን ማሳወቅ ያለባት። በአንዴ ዛሬ ላይ አልቅሳ እየዬ ብላ እናትሽ ነኝ ወቂኝ ስላለች እኮ እናቴ ናት ብላ እኮ አታውቅም ይቺ ልጅ እንዴ። ለምን አላወቅሽም አላልኩኝ? ወይም እቺን ልጅ እናትሽ አይደለችም እናትሽ ነኝ ብላሻለች አይደለችም ብዬ አልነገርኳት። እኔ
አይደለችም ብዬ እንትን አላልኳት። እንድታቅ ነው እያደረግኩ ያለሁት እንጂ እናትነቷን እንድታቅ እያወረቻት እንድትለምዳት ነው እንጂ እያደረግኩ ያለሁት እንዳትቀርባት ወይም እንዳታወራት እናትነቷን እንዳታውቅ ያደረግኩት ነገር የለም። ሲጀመር እንደዚህ ስላደረገች ነው እናትነቷን የምታውቀው እንዴ? የትኛውንም ሰው ሀቢባ ዛሬ እችን ልጅ ቪዲዮ ኮል ብታወሪያት እማ ነው የምትልሽ። ሀቢባ አንቺን እንኳን ዛሬ ቪዲዮ ኮል ላይ ብታወራሽ እማ ነው የምትልሽ። ማለት ሁሉንም እማ ትላለች። እሷን ያገኘቻት ሁሉንም እማ ነው የምትለው። ሁሉንም ትልቅ ሰው በአጠቃላይ እማ ነው የምትለው። ከዛ ውጪ አባ እኔም ብቻ ነው አባ የምትለው። ከዛ ባለፈ ጓደኞቿንም እህቴ ወንድሜ ነው እንድትል አይደለም። እሷ የእኔ ልጅ ታላቅ ትልቋ እንኳን የትምህርት ቤት ጓደኞቿን ጓደኞቼ አትልም። ወንድሞቼ እህቶቼ ነው የምትለው። እንዴ ያለፈ ምን አይነት የማማናት እዚህ ሀገር እንትን እንዳለን የት ሀገር ነች ይላል። እንደዚህ እኔ የእሱ ልጅ መሆኗን ነው የማውቀው። ማን ነው ይሄ የላክሽልኝ? ማን ነው ግን ለፍቶላታል። ታውቂያለሽ? እሱ ለፍቶ ማናት? ሀቡዬ የእሱ ጎረቤት ልጅ ናት። አውቃለሁኝ እኮ በጣም። ማን ነው ደግሞ? እኔም እናት ነኝ። ገብቶሻል? ምንም እኮ እኔ ልውሰዳት እንኳን እኮ አላልኩትም። አይኗን አሳየኝ ብቻ ነው ያልኩት። እኔ አሁንም ዛሬም ቢሆን ለማየት እንጂ እሷን አልወስድበትም። እኔ ብር ልኬ ካሳደግኳት ይልቅ እሱ ነው መከራ ብዙ ነገር አድርጎ ያሳደጋት። እኔ ምንም አልፈለኩም። አሳየኝ ያልኩት ላይ ቢጋባ ሀቢባ ጋር ይመጣል ብላለች። እንግዲህ ይመጣል። ስለዚህ እሷ ናት የነገረችሽ አንቺ እናት እንደሆንሽ እንደማታውቅ ልጅቷ ሌላን ሰው ሀቢባ። አዎ። እና ደግሞ ልብስ ልልክላት ሄጃለሁ አይደለ ቢላል? አንዴት ነገር ለሷም ተራስጣት እና እዛ ሄጄ ልብስ የተወሰነ ባይቀበለኝ ብዬ ሁሉንም ይዣለሁ። አሁን የተናገረች የነበረችው እሷ መስላኝ ነው። አይደለችም። ቮይስ ሪከርድ ስትደዋወል የቀዳችሁን ነው የጎረቤታችሁን ልጇ እሷ እናቷ እንደሆነች እንደማታውቅ ስትነግራት። እሺ ተናገሪ። ልብስ ልሰጥ ሄጄ ብለሽ ነው ያቆምሽው። የአንቺ ተራ ነው። አዎ ልብስ ለእሷ ይዤ ሄድኩላትን ልብስ ያው እምቢ ስላለኝ የተወሰነ ይዤ ሄጃለሁ። አይፓድ ምናምን ገዝቼላት ነበረ። ምናልባት ካልተቀበለ ብዬ አይፓዱ ምናምን አስቀርቼ ልብስ በቃ ስልሽ የተወሰነ ትንሽ ነገር ሌላውን አስቀምጬ ይዤ ሄድኩኝ። እዛ የሄድኩባቸው ሰዎች እነሱ ጋር ገብቼ ማለት ነው እንደዚህ ልጄ ላይ ነው የመጣሁት እንደዚህ ብዬ ስለነግራቸው አንቺ የእሷ እናት ነሽ ምናምን አሉኝ። አዎ ልጄ ናት አላሳይም ብሎኝ ነው እና ይሄንን ዕቃ ቀብሉልኝ ስል አይ እናቷ እኮ አንቺ አይደለሽም ሌላ ሰው ነው የነገረን፣ ሌላ እናት እንዳላት ነው የምናውቀው እና ደግሞ ልጁ የእሱ ልጅ እንደሆነች ነው የነገረን፣ እናቷ መሆንሽን አናውቅም ነበረ አሉኝ። ከዛ ያው ልብሱን የቀረውን አስቀርቼ ቢጥለው የሚጣለው ካልፈለገ ብዬ ያንን ሌላውን ትቼ መጣሁት። ከዛ እሺ ምን ትላለክ በዚህ ጉዳይ? ቢላል ያንተ ተራ ነው ወንድሜ። እና አቡዬ በጣም ያሳመመኝ ነገር ውስጤን ያመመኝ ነገር ያ ነው፣ ሌላ አይደለም። እናቷ መሆንሽን አለማወቋ ማለት ልጅ እናቷ መሆንሽን አለማወቋ ነው አንቺን ያመመሽ። ቢላል በእውነት በፍጹም ያንተ መልካምነት አልካደችም። አንድ ቀን ደግሞ ስደውልልህ በጣም ጥሩ ሰው ነህ፣ ግን ደግሞ ልጇን
የማየት መብት አላት። እንደገና ልጇ ደግሞ የማወቅ እሱን መቼ ነው ማወቅ ያለባት? እኔ አላቅም። የስነ ልቦና ሐኪም ማማከር አለባችሁ። ግን እቺ ልጅ እያመማት ነው። የአረብ ቤት እያለቀሰች ነው የምትሰራው። ፊቷ እየተበላሸ ነው። እኔ በቪዲዮ ተደዋውለን አይቻታለሁ። ምንድነው ያልሽኛ? ቋርጦ ነበር ልድገምልክ ያለችውን ንገሪኛ። እሺ መልስ ስላልሽኝ ነው። ልድገምልክ። ኢትዮጵያ የሄድኩኝ ጊዜ ለ2 ወር ልጄን አላሳይም ብሎኝ ከአረብ ሀገር የሄድኩትን ታብሌት ለልጄ አይፓድ፣ ልብስ ምናምን ነገር ሄጄ ለሰዎች እንዲሰጡልኝ እንዲሰጥ እናቷ እኛ ለእኛ የነገረን እናቷ አንቺ እንዳልሆንሽ እና ደግሞ ሀቢባ ኦኬ አያቋትም እኮ አያውቁሽም ብለህ መልስላት። እና ደግሞ እሱ አባት እንደሆነ እሱ ባዮሎጂካል የእውነት የስጋ አባት እንደሆነ ነው የነገራቸው እና ያንን ነገሩኝ። እንደገና አሁን ደግሞ ኖ አይደለም ሀቢባ፣ እንደዛም አይደለም። ሁሉም ያውቃሉ፣ ሁሉም ያውቃሉ። እኔ ያለሁበት አካባቢ ላይ ሁሉም ያውቃሉ። የእኔ ልጅ አለመሆኗን ያውቃሉ። እኔ እንደማሳድግም ያውቃሉ። እሷን ግን አያውቋትም። አንደኛ ነገር ምን ያህል ወልዳም ሆነ ምን ያህል ጊዜ እንደቆየች ነግራችኋለች አይደል? አያውቁም። የ2 ወር ህፃን ነው። ዞሬ አናውንስ ማድረግ ነው ያለብኝ እና እየነገረችሽ እኔን ለምን ያስጨንቁኛል? ኧረ ማን አስጨነቀክ ወንድሜ? ጥያቄ ነው። እሷ መልስ የሰጠች እሷ እንደዛ ብላ የነገረች ነው። መልስ የሰጠች ነው። ምን ያህል ጊዜ ኑር። ነገር ግን እሷን አይተዋት አያውቁም አይደል? እኔ ከእሷ ጋር እዣት አልሄድኩኝ። ልብሱን ይዛ እነሱ ጋር በምትሄድ ሰዓት እኔ ከህፃኗን ይዤ ወይም ከእሷ ጋር ሄጄ አይ እናቷ እኮ አይደለችም አላልኩኝም አይደል እንዴ? እንደዛ ባደርግ ነው እኔን ዛሬ ላይ ለምን ከለከልካት? በየትኛው መንገድ ልጠየቅም ጥፋተኛም ለሆነ የሚገባኝ እንደዛ ያደረግኩ ቢሆን ነው። ሁሉም ሰው ያውቃል እኔ አባቷ አለመሆኔን እና ከእሷ ተቀብዬ እንደማሳደግ ሁሉም ያውቃል። የማያውቅ ሰው የለም። አሳዳጊዋ መሆኗን ያውቃሉ። ነገር ግን እኔን እዚህ ጋር ከኔ ጋ ነው ያለችው ህፃኗ ከኔ ጋ ሆና ሌላ ሰው አባ ብላ እንድታወራ ነው። አባት አይደለም እናት፣ እሱ አባት እያለ እኔ እናት ያልተባልኩት ለሚለው ይሄንን እንድታደርግ ነው እኮ። ይሄንን ህፃኗ እንድትለምዳት ነው እኮ በቪዲዮ ኮል እንድታወራ እና ፌስ ቱ ፌስ እንዲተያዩ እያደረግኩ የነበረው። ከዚህ ያለፈ ምን እንዳደርግ ነው? መታም እንዳታይ አልከለከልኳትም። ሲጀመር መታ ቆይታ ገና እንደመጣች ሰላምታ እንኳን አላትም። ኢትዮጵያ መጥቼ ነበር ልጄን ልወስድ እፈልጋለሁ ነው ያለችው። ይህንን ብላይ ምን አይነት መልስ እንድሰጣት ነው? ማየት እኮ ይቀድማል። ልጇን መጎብኘት ይቀድማል እኮ። ላይ የመጣውን እንኳን እኮ አይደለም ያለችው። ቢላል ትክክል ነህ። ይህንን ብትለኝ አይከፋኝም መቼም ቢሆን። ያንን እንኳን እንደዛ እንኳን አድርጋ እኔ ስራ መኪና ተሽከርካሪም እየወጣሁ ስለነበር በሰዓቱ ቢዚ ነበርኩኝ። ከስራዬም አንጻር ነግሬያታለሁኝ። በስራ ምክንያት እየወጣሁ የገባው ስለሆነ ፍሪ በሆንኩኝ ሰዓት እንገናኛለን። እኔ ሰው ባለበት እንገናኝና መነጋገር ያለብንም ጉዳይ አለ በዚህ ልጅ የተነሳ። እናም የሚመችሽን ጊዜ እንትን በየ እንትን ማቲ ከሆነ ወይም ቤተሰብ ጋር ሄደሽ እናቴ እኮ ይዘሻት ካልመጣሽ ብላ እየተቆጣችኝ ነው አለች። እዚህ ጋር እኮ ልታስገድጅኝ አይደለም። ወይም መተሽ ቀድመሽ አይተሻት እንኳን ቢሆን ምንም አይደለም። ወይም ስትመጪ ነግረሽም ቢሆን ስታንድ ባይ ሆኜ ህፃኗን እንትን ብዬ እጠብቃለሁ። ነገር ግን መታ ከመጣሽ በኋላ ልጄ ልወስድ ብላ ነግራኝ ገና ከመጀመሪያው አእምሮዬን መረዘችው። ያንን በውስጤ ያለ የራሴን ጊዜ አመቻቼ ህፃኗን እንድታይ ባደረግኩ ሰዓት ልታያት አይደለም በሰዓቱ። እኔ እርግጠኛ ነኝ እኔ በዚህ ሰዓት ላይ እኔ በሰዓቱ እንኳን እንዴት አድርጌ ራሴን እንዳረጋጋው ነው የማውቀው። ለምን ባለበት ሌላ ነገር በሰዓቱ ከኔ ጋር በንግግር ስላልተስማማች
እናቷ ጋር ይጃል ይሄድ ነው ስላለችኝ ነው ቢላል ትወስዳታለች ብለህ ጠርጥረክ ነው ልታያት ብቻ አይደለም እንደዛ አንድ መውሰድ ብትወስድም እኮ እሷን ይዛማ እንትን ማለት ከቻለች እኮ ለእኔ ምንም አይደለም እንዴ እሷም እኮ እናት ናት ወልዳታለች ነገር ግን እኔ ያሳደግኩ አቡዬ ይቅርታ እንደዛ ካለ በእኔ እጅ አደገች እኔ ያሳድጋለሁ ልጄን አሁን አድጋለች አላንቺ አሁን አድጋለች አይደል ከአሁን በኋላ ማሳደግ የሚከብደው እኮ ማንም የለም አይደለም እኛ ወጣቶች የጃጁ አያቶቻችን እንኳን ብንሰጣቸው ለማሳደግ አይከብዳቸውም ለማሳደግ የሚከብዳቸውን ጊዜ አልፋለች ለአንቺ ይሄ እንትን ሚሊሽ አይደለም አሁን ወስዳለሁ ይስጠኝ በጣም ደፋር ነሽ አይ ልጅቷም አንተን ለምዳለች የህግ ሰው ነው ይዤ በሰዓቱ ሀቢባ አንቺ እንደምታስቢ ወይ ምን እንትን እንደምለው አይደለም አሁንም እኮ